بسم الله الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبر قسمك وتحقق على أعدائك وعيدك والصلاة والسلام أكملان أتمان على المبعوث رحمة للعالمين ومعلم الناس الخير نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أحييكم بتحية الإسلام الخالدة أن السلام عليكم ورحمة الله تعالى وبركاته. እናንተ የደውሃ ነዋሪዎች አላህ እርምጃችሁን ይባርክላችሁ፣ ስብስባችሁን አላህ ያበርታው። ሁሌም ከዚህ የደመቃችሁ ይጎላችሁ ነው እንደማገኛችሁ ተስፋ አደርጋለሁ ኢንሻአላህ። በመጀመሪያ ከሁሉም በፊት ከሁሉም በላይ ይህን ፕሮግራም ከዓመታት በኋላ ላገራልን ጌታ ምስጋና አቀርባለሁ። አልሐምዱሊላህ ረቢል ዓለሚን። ከዛም እንደ ወንድም ይህ ፕሮግራም እንዲሳካ በመደወል በማስተባበር ቀጠሮ በማስያዝ ደፋ ቀና ላሉ ወንድሞቼ አላህ አጅራቸውን ይጻፍላቸው። እንዴት እንደምጀምር ፕሮግራም አላወቅኩም ኢንሻአላህ። ልክ የዛሬ 6 ዓመት አካባቢ በዚህ ፌብሩዋሪ ወር ላይ ከናንተው ጋር ነበር። አላህ ደግሞ ነገራቶች ለ6 ዓመት ሙሉ እንዲያልፉ ካደረጋቸው በኋላ በሱ ውሳኔ ዛሬም በዛው ወር ከናንተ ጋር ተገኝቻለሁ። አልሐምዱሊላህ ረቢል ዓለሚን። ርዕሱ ባዕደል ዑስሪ ዩስራ የሚል ነው የተሰጠኝ። ያው በመጀመሪያ ለአላህ ብዬ ወዳችኋለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በደንብ አልተሰማኝም። ህይወት ስትባል አላህ ስብሓነሁ ወተዓላ ምድርን ያስቀመጠበት የራሱ ዘይቤ አለ። ርዕሱም ከጭንቀት በኋላ ወይም ከጭንቀት ጋር እፎይታ አለ የሚል ነው። ለመሆኑ ጭንቀት አለን ብለን እንድንነሳ ያስገድደናል? አዎን ነው መልሱ። ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት። የሰውም ልጅ እሱ ውስጥ ሊፈተን ተፈጥሯል። ወለቀድ ኸለቅነል ኢንሳነ ፊ ከበድ ይላል አላህ። የሰው ልጅኛ በችግር ውስጥ ፈጠር ነው ይላል። ምድርም ላይ እሱን ያስቀመጠበትን ዓላማ ሲያስቀምጥ ሊየብሉወኩም አዩኩም አሕሰኑ ዐመላ፣ ከእናንተ መሃል የተሻለ ሰሪው ማን እንደሆን ልናቅ ዘንድ ሞትንና ህይወትን ፈጠር ነው ይላል። ሌላም ቁርአን ላይ ሱረቱል ኢንሳን ላይ ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጅን ነብተሊህ፣ ልንሞክረው ነው የፈጠርነው የሰው ልጅ። ዱንያ ከሙከራ አጸዳ፣ ከዑስር አጸዳ። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ ወሙከሊፉ ልአያሚ ضد طباعها متطلب في الماء جزوة نار جبلت على كدر እንዲህ የተፈጠረችው በመደፍረስ وأنت تريدها صفوا من الآلام والأكدار አንተ ግን ከመደፍረስ ከሚያሳመሙ ነገሮች ከጭንቀት እንድትጸዳ ትመኛለህ። ይሄ ሙሐል የማይሆን ومكلف الأيام ضد طباعها ቀናትን ከተፈጠሩበት ዘይቤያቸው ሊያስወጣ የሚፈልግ متطلب في الماء جزوة نار ሳት ውስጥ ውቅያኖስ ውስጥ ሳትን ለማውጣት እንደሚጥር ሰው ነው ይለናል ገጣሚው። መደፍረስ አላት፣ አጸዳም፣ ዑስር አለ። የትምህርታችን ዓላማ ግን ኢነ መዐል ዑስሪ ዩስራ፣ ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ።
ሙእሚን ተስፋ የሰነቀ ነው። በፈተናዎች ውስጥ ሆኖ ተስፋን አርቆ ይመለከታል። ትንሽ ይቀነስ እኔ ተጋላል። ሙእሚን ተስፈኛ ነው። በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርቀት አንጋጦ ይመለከታል። ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ ሸሩ ካነ የኡሰን፣ ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሌላም ምዕራፍ ላይ ወኢዛ መሰሁ ሸሩ ካነ የኡሰን እንዳለው ሁሉ ሌላ ቦታ ላይ ደግሞ ወኢን መሰሁ ሸሩ ፈየኡሱን ቀኑት፣ ተስፋ የቆረጠ ሆኖ ታገኘዋለህ። ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው። ሌላ አንቀጽ ላይ አላህ ይህን ገጽታ ሲያሳየን ወሚነ ናስ፣ ከሰዎች ውስጥ አሉ አለ መን ያዕቡዱ ላህ ዓላ ሐርፊን፣ አላህን ጫፍ ላይ ሆኖ የሚገዛ ፈኢን አሳበሁ ኸይሩን ይጥመአነ ቢህ፣ መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ነው፣ ጎበዝ ነው፣ ሂጃባ ላይ ጎበዝ ነች። ያኔ ወኢን አሳበሁ ፊትነቱን፣ ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል እንቀለበ ዐላ ወጅሂሂ خسر الدنيا والآخرة ذلك هو الخسران المبين، ودوالا سيقلبت تاقينيو عليه لا الله. مؤمن عسر سيقتمو على الساكالة سيل تسفان ميانقاتو. إذا رأيت الحبل يشتد ويشتد قمدو سيوتر بتعم ستايو اندمي بتأسر قطعنياهم إهينو مرهوب جي ودسوس አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃቧ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂሂ ኸሲረ ዱንያ ወልአኺራ ለይሰ መን ማተ ፈስተራሐ ቢመይትን ኢነማ ልመይቱ መይቱ ልአሕያኢ ኢነማ ልመይቱ መን የዒሹ ከኢበን ካሲፈን ባሉ ቀሊል አረጃኢ። የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክሱ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጦ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው፣ አልዑስር ነው። ዩስር ደግሞ በገይር ላመት ታዕሪፍ ነው፣ ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። ፈለን የግሊቡ ልዑስሩ ዩስረይን። ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ሲደምረው እንደ አንድ ዑስር ነው የሚታየው።
ዩስር በነጠላ ነው የመጣው። ፈለን ወለን የግሊበ ልዑስሩ ዩስረይን አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድን ነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል። ከሱ ልጀምር እስኪ። መጀመሪያ እምነትህን የምተገብርበትን እድል አጣሃል። ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላሂ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነቢይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነቢይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው ዩቀትሉነ አብናአኩም ወየስተሕዩነ ኒሳአኩም፣ ወንዶችን ያርዱ ነበር። እርድ ነው፣ ከባድ ነው። ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል። ከባድ ፈተና ነበር። ከዛ ወንዶችን በጣም ሲያርድ ከእርሱ ዙሪያ ያሉ ሚኒስትሮቹ አንድ ሀሳብ አቀረቡ። የሀገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት ነው? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ አንድ ዓመት የተወለዱትን እንዘላቸዋለን፣ አንድ የሚቀጥለው ዓመት ላይ እንገላለን ብለው ወሰኑ። ነፃ በሆነበት ዓመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም ዐለይሂ ሰላም። ህፃናቶች በሚገደሉበት ዓመት ላይ አላህ ሱብሓነላህ አሸናፊ መሆኑን ሊያሳየን፣ ህፃናት በሚገደሉበት ዓመት ላይ ማን ተወለደ? ሙሳ ዐለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች። በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም። እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች። ከባድ ፈተና። አላህ ሳምፕል እንዲሆነና የጠቀሰልን። አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርድዒህ፣ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት። ወኢዛ ኺፍቲ ዐለይህ፣ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊልየም፣ ወንዙ ላይ ጣዪው ልቀቂው አልናት። እንዴት እናት ልጇን ትለቃለች? ኢና ራዱሁ ኢለይኪ፣ አትጠራጠሪ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ሌላ ምን ብሎ አበሰራት? ከመልእክተኞችም እናደርገዋለን። እናት ልጇን በሳጥን አድርጋ ልትለቅ፣ ገና የሚጠባ ሕፃን፣ ከባድ ነው። እንደምንም ወንዙ ላይ ጣለችው። ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ። የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ። ኢንካደት ለቱብዲ ቢህ ለውላ አረበጥና ዐላ ቀልቢሃ፣ ጩኻ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት።
ሄደ ወንዙ ይዞት ማንን ሙሳን የሚወስደው ከፊርዓውን ሊያርቀው ይሆን አላህ ይቀጥልልናል ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር እናት ተጨንቃለች እህቱን ጠራችና ቁሲ ተከተየው አለቻት فبصرت به عن جنب ከርቀት አየችው ወንዞ ወደምን ወሰደው ሊገለው ወደሚያሳደው አምባገነን መንግስት የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ህፃን አላህ ሲታይ ሙሳን እንዲስብ አረገው وألقيت عليك محبة مني ولتصنع على عيني የኔ መሐባ አንተ ላይ ጣልኩብህ ይላቸዋል ያያቸው ይወዳቸዋል ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ አይን ሊ ወለክ አለች የኔና አንተ ያይማረፍ ያገኘ لا تقتلوا እንዳትገለው عسى أن ينفعنا ሊጠቅመን ይችላል ወደፊት أو نتخذه ولدا ሰው ሳያውቅ ወይም ልጅ አድርገን እንዘዋለን فرعون يعني من على أما لك فنعم وأما لي فلا يعني أي ما رفع ما بجرش على لي قال له قن على السنة يودات نبأ موسى عليه السلام ما نجلي هنا فرعون بيت استقبا كم يصدوا سو بيت است اندقبا مالك أسجمرة ያኔ የፊርዓውን ሚስት ትእዛዝ ሰጠች ሊያጠባው የሚችል ማን ነው ሁሉን ጡት አልቀበልም አለ وحرمنا عليه المراضع من قبل على الله ጡት የተባለን ከለከል ነው አለ የማንንም እንዳይጠባ ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡ ናት አይነበርና ይሄ ልጅ አልጠባላችሁ አለ እንዲያው ጡትን የምታጠባ ሴት ልጠቁማችሁ ማንም ህፃን ቀርቧት ጡትን የምታጠባ ሴት አለች ወደሷ አላመላክታችሁ የሙሳ እህት ወደ ማን አመላከተች ወደ እናቷ አመላከተች ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች ምን ልታረግ ልጇን ልታጠባ ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች ህፃኑንም እንደተቀበለችው ህፃኑ ለመጥባት ዝግጁ ነው ጭኗ ላይ ተቀበለችው እሷን ሲያገኝ አረፈ ደሞዝ የተከፈላት ልጇን ማጥባት ጀመረች بعد عسر يسرا إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በፎይታ ይተካል إن مع العسر እስኪ ነገሩኛ አንቀጹን يسرا ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ አትጨራጠሩ አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ መሐመድ من ينجيكم من ظلمات البر والبحر ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው تدعونه تضرعا وخيفة በፍርሃት ተጨንቃችሁ በመተናነስ ምትለምኑት لئن أنجانا من هذه ከዚህ ጭንቀት ካዳነን لنكونن من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው ቀልባችሁን ለመሰብሰብ ነው ማን ነው ሚያድነው الله سبحانه وتعالى الله اسكتلو من على قل الله الله نوى ينجيكم منها ومن كل كرب كزيهنا كهل ጭንቀቶች ሚያድናችሁ الله سبحانه وتعالى بعد عسر يسرا إن مع العسر يسرا ከጭንቀት ጋር ፎይታ አለ ከብሶት በኋላ ደስታ ድሎት አለ
ከጨለማ በኋላ ንጋት አለ። ላስከትል ሁለተኛ ከሀገር ተባረሃል፣ የእምነት ነፃነት አጥተህ ተሰደሃል። ምንድነው የገጠመ ህይወትህ ላይ? ያ ከሆነ አብሽር ቢኸይረ የዱንያ ወልአኺራ፣ በዱንያም በአኺራም ስኬት አይዞ በርታ ላለው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ። ዛሬ ጁምዓ ነው አይደል? በእርሳቸው ላይ ሰለዋት ማውረድ ይወደዳል የበለጠ። አላሁመ ሰሊ ወሰሊም ዐላ ነቢይና መሐመድ። አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ። እናንተ ደውሃ ውስጥ ነው ያላችሁት። ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት። ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል። ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الأمر ما بلغ الليل والنهار ተስፋ አትቁረጡ፣ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር። እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል። አልሐምዱሊላህ ረብል ዓለሚን። ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለእናት አባት ይደረጋል አይደል? አንዱ ነሸጥ አለና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው። ለሙፍቲው መጥቶ በቃ ለርሳቸው ይሁን ለዋሉልኝ ውለታ ሲል ሙፍቲው ምን አሉት? ለራስህ አድርግ፣ አንተ የምትሰራው ሁሉ እኮ ዙሮ እሳቸው ሚዛን ላይ ነው የሚያርፋሉት። አንተ የማን ውጤት ነህ? የማን ዳዓ ውጤት ነው? እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ማንኛችን የምንሰራው ስራ ለኛም ይጻፋል፣ ሁለተኛ ለማን ይጻፋል? አዳሉ ዐለል ኸይሪ ከፋዒሊ። አንድን ስራ ያመላከተ እንደሰራው ይጻፍለታል። ግልጽ ነው። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው። በጣም እልህ አስጨራሽን ትግል አሳለፉ። የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ። ያኔ ነቢዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና። ታዲያ ያኔ ወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞር አሉና ያ መከቱ፣ አንቺ መካ ወይ እነኪ ለአሐቡ ቢላዲላሂ ኢለላህ፣ አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ። ወኢነኪ ለአሐቡ ቢላዲላህ ኢለይ፣ እኔም ዘንድ በጣም የተወደድሽ ነሽ። ለውላ አነ ቀውመኪ አኽረጁኒ ማ ኸረጅት፣ ህዝቦችሽ እኮ ባያስወጡኝ፣ እነዚህ ባላባቶች ባያሰድዱኝ ኑሮ ጥዬሽ አልወጣ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። ይሄ ዑስር እንለዋለን። ሀገር ጥሎ መሰደድ፣ ቀይህን ጥለ መሰደድ፣ እምነትን መተግበር አልችል ብላ ሀገር መልቀቅ። 10 ዓመት አለፈ። ዩስሩ መጣ። ምን መጣ? ኢዛ ጃአ ነስሩላሂ ወልፈትሕ። አላህ ከጭንቀት በኋላ ምን አመጣላቸው? ድሉን አመጣላቸው። ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ። ግልጽ ነው። አላህ ምን አላቸው? ቁርአን ኢዛ ጃአ ነስሩላሂ ወልፈትሕ፣ አንተ ሙሐመድ የአላህ ድል ሲመጣ፣ ወልፈትሕ የእሱ መከፈት ሲመጣ፣ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ፣ ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው። ፈሰብሕ፣ ጌታህን አጽናው፣ ቢሐምድ ረቢክ፣ ጌታህንም አመስግነው፣ ወስተግፊርሁ፣ መሃርታም ጠይቀው፣ ኢነሁ ካነ ተዋባ፣ እሱ መሃሪ ነው። ከድል በኋላ ሙእሚን ምን ይላል? ጃአ ነስሩላሂ ወልፈትሕ። ቀደም ወንድሞቻችን አልሐምዱሊላህ ሲፈቱ የሰጠዋቸው ምክርም እሱን ነው። የተፈታ ነው በህዝብ ጥረት አይደለም፣
የተፈታነው በህዝብ ጩኸት አይደለም። በማን ነው? አላሁ ሱብሓነሁ ወተዓላ። ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው? ፈሰብሕ አላህን ማጽዳት ነው። ሱብሓነክ ወቢሐምድክ ቢሐምድ ረቢክ። ከዛሳ በጉዞ ላይ ስህተት ሊኖር ይችላል። ወስተግፊርሁ ማህርታን ጠይቅ። ታግላል፣ አዎ፣ ግን ወስተግፊርሁ። ለምን ነው ሶላት ሰግደን እስትግፋር የምናደርገው? ፐርፌክት ላይሆን ይችላል ሶላቱ፣ ለአላህ ልቅና ማይመጥን ሊሆን ይችላል። እንደጨረስነ እስተግፍሩላህ እስተግፍሩላህ እስተግፍሩላህ። አንድ ትልቅ የዘመናችን ሙፈሲር ይችን አንቀጽ ያነሱና አላህ ይላል ድሉን ከነቢዩ እጅ ወሰደባቸውና ነስሩላህ አለዋሉ። የአላህ ድል ነው። አንተ ታግለሃል፣ አዎ፣ ለፍተሃል፣ ተሰዳሃል፣ አዎ፣ ሰሃቦቹን አስተምረሃል፣ አደራጅተሃል፣ አዎ። መጨረሻ ድሉ ግን የማን ነው? ነስሩላህ የአላህ። ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው፣ አመስግነው። በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች ወስተግፊርሁ ማህርታን ጠይቀው። ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም። ሰሐቢዩ ሐዲሱ ሲናገር ምን ይላል? ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር። አንገታቸውን ደፍተው ነበር የገቡት። ጃአ ነስሩላሂ ወልፈትህ፣ ድሉ መጣ፣ መከፈቱ መጣ። አላህን እያወደሱ ነበር የገቡት። አላ ኩሊ ሓል ባዕደ ዑስርን ዩስራ። ከአገር ከመባረር በኋላ ምን አለ? ወደ አገር በድል መግባት ሁሌም አለ። አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት? ውጭ ሀገር ካሉ ናቸው። ለዓመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ? እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ። ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ። ባዕደ ዑስርን ዩስራ። ዛሬ ይሄ አሸባሪ ብለህ ስሙን ያጠፋኸው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል፣ አትጠራጠሩ ኢንሻአላህ። የቁሉ ዓኢድ አልቀርኒ ላተሕዘን የሚባል ኪታባቸው ላይ ምን ይላሉ? ኢዛ ረአይተ ሰኽራ የምተድ ወየምተድ፣ ይሄ በረሃው እየረዘመ አይንህ ማለቂያ አጦ ስትመለከተው ፈዕለም እወቅ አነ ወራአሁ ከእርሱ በኋላ ሪያዳን ኸድራ ዋሪፈተ ዚላል፣ አረንጓዴ መስክ አለ፣ ጥላው ያጠለለ። እርግጠኛ ሁን ይላል። እንዲህ ረዝሞ ስታየው አይንህ ማለቂያ ሲያጣ እርግጠኛ ሁን እዛ በኋላ አረንጓዴ መስክ አለ። ወኢዛ ረአይተ አልሐብለ የሽተድ ወየሽተድ፣ ገመዱ በጣም ሲወጠር ስታየው ፈዕለም አነሁ ሰውፈ የንቀጢዕ፣ እንደሚበጠስ እርግጠኛ ሁን። ወዕለም እወቅ መዓ ደምዓቲ በስማ፣ ከማልቀስ ጋር ፈገግታ አለ። ወመዓ አልኸውፊ አምን፣ ከመፍራት ጋር መረጋጋት አለ። ወመዓ አልሐብስ እጥላቅ፣ ከመታሰር ጋር መፈታትም አለ። ዓሳ ማ ተራ አላ የዱሙ ወአን ተራ ለሁ ፈረጀን ሚማ አለጀ ብህ ደህሩ፣ እርግጠኛ ሁን መልካም ነገር ከዛ በኋላ ይከተለዋል። ሶስተኛ ከኔ ጋር ናችሁ? አላሁመ ሰሊ ወሰሊም ዓላ ነቢይና ሙሐመድ። ባዕደ ዑስሪን ዩስራ፣ ሶስተኛ ወርከን ደርሰናል። ስምህ ጠፍቷል፣ ባልሰራኸው ተወንጅለሃል። ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል። ያልወሰድከውን ንብረት እንደወሰድክ ተደርገህ ታምታሃል። አሊያም አልፈው አክራሪ አሸባሪ ብለውሃል፣ ወይም ወደዚህኛው ገልብጠው ካድሬ ብለው አምተውሃል፣ ወይስ በዝሙት ጠርጥረው ያውቃሉ? አብሽር፣ ከዚህ ጭንቀት በኋላ እውነታው ይገለጣል። ታሪክን እናንሳ። እናታችን አይሻ ረዲየላሁ ተዓላ አንሃ ዓፊፈቱ ጣሂራ፣ በጣም ጥቡቅ ነች። የነቢዩ ሰለላሁ ዐለይሂ ወሰለም ሚስት። አላህ ነው ለነቢዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው። እንደምታውቁት ታሪኩ ላይ ለወደፊት በስፋት እንመለስበታለን። ሐዲሱል ኢፍክ፣ የቅጥፈቱ ዜና ላይ
እናታችን አይሻን ዚና ሰራች ተብሎ መናፍቃን አገሩን ናኙበት። ከዛው አያይዘው አይሻ ስትታማ ባለቤቷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት። እዚዛ ተቀባበሉት። ሳያውቁት የተወሰኑ ሙስሊሞችም አብረው ተሳሳቱ። ኢዝ ተለቀውነሁ ቢአልሲነቲኩም ይላል አላህ። ክስተቱን ሲገልጸው በምላሶቻችሁ ስትቀባበሉት ወሬውን ይላል። ኢነ ለዚነ ዩሒቡነ አን ተሺዐ አልፋሒሸቱ ፊ ለዚነ አመኑ አሉ የሆኑ ሰዎች በምእመናን መሃል ብክለት የሚያሰራጩ አስፋፉት፣ ወሬውን ጫፍ እስከ ጫፍ አደረሱት። አላህ እነሱንም ሊያስተምር ነቢዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ዋይ ለአንድ ወር ሙሉ ወህይ ያቋረጣል። ሙስሊሙ የት ይግባ? እውነታውን አላህ ወህይ አውርዶ አልዳኘው። ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ። የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ የወጡ አንዳንድ አዩሃ ናስ በቤተሰቦች ላይ ለምንድነው አዛ የምታደርጉኝ ይሉ ነበር። ወር ሙሉ ወሬው ተሰራጨ፣ ወህይ አልወረደ። ሰው ተጨነቀ። ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ። አንድ አውሮፓዊ ጸሐፊ ምን ይላል? እኔ የነብዩን ነብይነት ስጠራጠር ይላል፣ ሙስሊም አይደለም ኦሪየንታሊስት ይባላል፣ ስጠራጠር ነብይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል። ቁርአን ከእርሳቸው ቢሆን ኖሮ ወር አይጨነቁም ነበር። ምዝዝ አድርገው አይሻ ንጹህ ናት ይሉ ነበር። ወር ነው የተጨነቁት። ረሱል ሰለላሁ ዐለይሂ ወሰለም በጣም መዲና ታወከች እና አቡበክር ተረበሹ። ልጁ ናት ለአቡበክር ረዲየላሁ ዐንሁ። ከወር በኋላ ግን አላህ ዩስርን አመጣ። ወሬው ማን እንዳናፈሰው አላህ ተናገረ። ወለዚ ተወላ ኪብረሁ ለሁ ዐዛቡን ዐዚም። ያ በተለይ የነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ። አላ ኩሊ ሓል ስሟ ከጠፋ በኋላ አላህ በነቢዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለሁ ወይ ጅብሪል ነግሮኛል ብለው አይደለም የተናገሩት። ቁርአን አወረደ አላህ እስከ የውመል ቂያማ የሚነበብ ግልጽ ነው። ቁርአን ነው አላህ ያወረደ። እናታችን አይሻም ተላች ከወረደ በኋላ ወላሂ ስታማ ቢያንስ አላህ ለነቢዩ አንድ ህልም ያሳያል ብዬ ነው እንጂ ያሰብኩ ስለኔ ቁርአን ይወርዳል ብዬ አስቤ አላቅም ማለት። አላህ ግን ታሪኳ እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበው፣ ክስተቱን አሰፈረው አላህ። ይሄን ክስተት ኢማም አልቁርጡቢ እውቁ ሙፈሲር እንዲህ ይገልጹታል። ወኢነ ዩሱፍ አሉ ዩሱፍ እኮ ለማ ሩሚየ ብልፋሒሻ ዝሙት ሰራህ ተብሎ ነቢዩላህ ዩሱፍ እስር ወርደዋል አይደል? ታውቃላችሁ። ከንጉሱ ሚስት ጋር የነበራቸውን ሰጥ አገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል። ወኢነ ዩሱፍ ዩሱፍ እኮ ለማ ሩሚየ ብልፋሒሻ በመጥፎ በጸያፍ ስራ እንደሰራ ሲታማ በረአሁ ላሁ ዐላ ሊሳኒ ሰቢይ። ነቢዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራኝ ነው ስትል መረጃህ ምንድነው አምጣ አሉት። ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ። አላህ በምን ነው ነፃ ያወጣቸው? በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ። ወኢነ መርየም የነቢዩላህ ዒሳ እናት መርየም ለማ ሩሚየት ብልፋሒሻ ዝሙት ሰራሽ ተብላ ስትታማ በረአህ አላህ ዐላ ሊሳን ኢብኒሃ ነቢይ ነቢይ በሆነው ነቢዩላህ ዒሳ ነው ነፃ ያወጣል። ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው። ቃለ ኢኒ ዓብዱላህ አታኒየ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን ሐይሰማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ አልአያ። አላህ በማን ነው ነፃ ያላት? ነፃነቷን ያረጋገጠው ነቢይ በሆነው ልጇ ባቀፈችው ህፃን ነው። እሱም ነቢዩላህ ዒሳ ዓለይሂ ሰላም። ዩሱፍን ደግሞ በማን ፊርዓውን ንጉሱ ቤት ውስጥ በሚገኘው ህፃን ልጅ
አይሻ ታማች። የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል። ሚስታቸው ናት። ለም የርዳ ለሃ አሉ ቢበራአት ሰብይን ወላ ነቢይን ሐታ ነጠቀ ቢነፍሲሃ። አላህ በህፃን ልጅም በነቢይም አልመሰከረላትም፣ በወሕይን ያጸደቀላት። ባዕደ ዑስሪን ዩስራ። ስም ጠፍቶ ስታገኘው፣ ሰዎች ባልሆነ ነገር ሲወነጅሉ ትንሽ ታገስ፣ በትዕግስት ያዝ አድርገው፣ ነገሮቹ ተለውጠው ታገኛቸዋል። ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል። አላህ ህግ ነው። ኢነላሃ ዩዳፊዑ ዐን ለዚነ አመኑ። አላህ ከምእመናን ይከላከላል። ለጊዜው ይወራል፣ ግን እንዲህ ብለህ ነው እንድትወብት አላህ ያደርጋል። አላህ ከምእመናን እኔ ነው የምከላከለው ከነሱ ክብር ይላል። ስታቀው ሲገለጥልህ ትደነግጣል። ለጊዜው የማይሆን ስም ብትሰማ፣ በመጥፎ ብትታማ፣ ይሄ ዑስር ወደ ዩስር ይቀየራል። መጠራጠር የለብንም። የጁረይጅን ታሪክ ላንሳላችሁ። የተለያዩ ሐዲሶች ላይ ተዘግቧል። ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር። አላህን በጣም የሚገዛ። የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው መዓ የአምልኮ ቦታ ሰራ፣ ብቻው የሚኖርበት። በእኛ አገር ኸልዋ ነው የምንለው። ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ። በኒ እስራኤል ማለት አብናኡ ያዕቁብ ማለት ነው። የያዕቁብ ዘሮች ምን ይባላሉ? እስራኤል የሚለው ያዕቁብ ማለት ነው። ያዕቁብ የኢስሐቅ ልጅ ነው። ኢስሐቅ ደግሞ የማን ልጅ ናቸው? ኢብራሂም ዓለይሂ ሰላም። ወበሸርናሁ ቢኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ። አብናኡ ያዕቁብ ማለት ነው። እስራኤል ዘሮች ስንል የያዕቁብ ዝርያዎች ማለት በኒ እስራኤል ስንል። አላ ኩል ሓል ጁረይጅ ዓቢድ ነበር። አላህን ይገዛል እዛ ቤት ውስጥ። ታዲያ እንዴ እናቱ ለሃጃ ፈለገችውና ወደ ቤት መጣች። ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረብ ባለችና ያ ጁረይጅ፣ አንተ ጁረይጅ ደጋግማ ጠራችው። እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው። ጁረይጅ ድምጿን ሰማ። አላህን ሶላት ላይ ሆኖ አማከረ። ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ? ተወዛገበ። የቱን ላስቀድም? አይ ጾለቴ አለና ጾለቱ ላይ ጸና፣ ዒባዳው ላይ ተመለሰች እናቱ። በሁለተኛው ቀን መጣች። ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው። ድምጿን ሲሰማ እሱም ተወዛገበ። ጌታዬ እሷን ላስቀድም ጾለቴን ዒባዳዬን? ወደ ዒባዳው ሄደ። እናት ሐቅ አላት። ሱና ሶላት እየሰገድነ ከጠሩን አቋርጠን አቤት ማለት ግዴታ ነው። ፈርድን ነው ማታደርገው። እንኳን እንደዚህ 2 ወር ሳትደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምፅህን ስትሰማ ሐሴቷ ከባድ። ሶስተኛ ቀን መጣች። ፀሐይ በጣም ሆኖ ነበር። ተተወቀዑ ሸምሰ ቢየዲሃ ይላል። ፀሐዩን በእጇ እንዲህ የተከላከለች መጣች። ያ ጁረይጅ ጠራችው። ሊመልስላት ፈቃደኛ አይደለም። ወደ ዒባዳው ቀጠለ። ያኔ እናት ብትሆንም ተበሳጨች። ሰዋዊነቷ አሸነፋት። ያኔ ምን አለች? የኔም ፊት ማየት ነው እምቢ ያልከው? አላሁመ ላ ቱሚትሁ ሐታ ቱሪ ውጁሀል ሙሚሳት። አላህ ሆይ የዝሙተኞችን ፊት ሳታሳይ እንዳትገለዋለች። ከባድ ርግማን። ከቀናቶች አለፉ። ይሄ እናት ዱዓ ላይ ደርሷል። ጁረይጅ ከሚሰራው ዒባዳ የተነሳ በአካባቢው ማህበረሰብ ሷልሕ ሰው ነው ተብሎ ይወራለት ጀመር። አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ዒባዳ ሲነሳ የተወሰኑት ሒስድ ገባቸው። ይሄ ሰው እንዲወደሳል እንዴ? ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች። እሱንም እኔ ነው ጉድ ምሰራላችሁ አለች። ትችያለሽ? አዎ ጎኦን አሏት። ቀጥይ። በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች። በረሃው ላይ ሄደችና አባበለችው። አላህን በጣም ፈሪ ነበር። ፊት ልሰጣት ፍቃደኛ አይደለም። ሞከረች፣ ደከመች፣ ሽንፈት መሰላት።
ለቁንጅና ለምን ያላማለልኩት መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ ከርሱ ጋር ዚና ሰራች ከርሱ ማረገዘች ልጁንም ወለደችው እንደወለደችው ያንግቧን ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ ይሄው የጁረይጅ ልጅ አለች ሰው የዚህን ያህል የሸር ጥግ ሄደ ከዛ በደስታ ዘለሉ እሱን ሊያዋርዱ ወደ ቤቱ መጡ ቤቱን አፈራረሱት እሱን አወጡና መምታት ጀመሩ ማለኩም ምን ገጠማችሁ ለምን ነው የምትመቱኝ ይጮሃል እሱ በጣም መቱት ምን መታ ይጠፋል እንደ የሰራውን ስራ ምን ሰራው እዚች ሴት አርግዛሃል በጭራሽ አላቃትም አርግዛሃል እሺ ትንሽ ደቂቃ ስጡኝ ለቀቁት ውዱ አደረገ ሶላት ሰገደና ሕፃኑን አምጡልኛል ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ ያ ጉላም አንተ ሕፃን ልጅ ሆይ ሐዲሱም ይነግሩም አልናቸው ነብይ መሐመድ ሰለላሁ ዐለይሂ ወሰለም اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁን ያ ጉላም መን አቡክ አባትህ ማን ነው አለው ነብይ አይደለም ጁረይጅ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው በሚታወቀው ህጋችን ሕፃን ልጅ አይወራ ገና የሚጠባ ሕፃን ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነበር ያ ጉላም መን አቡክ አባትህ ማን ነው አለው አቢ እንትና ነው ያ እረኛው ብሎ ተናገረ ይህን ክስተት ማን ይሰማል በኒ እስራኤሎች ልክ ይህን ሲሰሙ ግሩጋ ወደቁ ቀርበው ያቅፉት ጀመሩ ጁረይጅን ለካ አላህን ወልይ ነው እንዲህ የምናሰቃየው ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ እባክህን ያፈረስነውን ቤት ከወርቅ ነው ምንገነባልህ አሉት ጁረይጅ ምን አለን ነው እንደነበረው አርጋችሁ ስሩት بعد عسر يسرا ስምህ ሲጠፋ ስታየው የሚከላከልልህ ማን አላህ Subhanahu Wa Ta'ala አሸባሪ ብለው የሆነ ዶክመንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል ግልጽ ነው አላህ ነው ካንተ የሚከላከል አንተ ከሱ ጋር ሳድቅ የእውነት ኑራ አላህ ጋር ህይወት ላይ ውጥረቶች ስታይ ምን ይከተለዋል እፎይታ ይከተለዋል ይህ የዩኒቨርሱ ህግ ነው አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን አራተኛ ልጠይቅ ህይወት እንዳልተሳካል ይሰማሃል ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው ትዳርስ ብላ ያስከው ነገር ደስታ አጣህበታል የህይወት ውጣ ውረድ ረፍት ነስቶሃል ይሄ ማይለወጥ መስሎ ተስፋ መቅረጥ ውስጥ ገብተሃል አብሽር የአላህ ድል ቅርብ ነው ከውጥረት በኋላ ፎይታል አንድ ታሪክ ልንገራችሁ ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ የሳቸው ተፍሲር የተፍሲሮች ሁሉ አባት ነው በ240 ሂጅሪያ የተከሰተ ክስተት ነው ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው ኢማም አጠበሪ ገና ወጣት እያሉ በሐያት ራሳቸው ያዩት ታሪክን ነው መነግራችሁ መጽሐፋቸው ላይ ዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው መተረክላችሁ ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ ታሪኩንም ሰምታችሁት መታወቁ አይመስለኝም ከ1200 ዓመት በፊት የተከሰተ ነው ኢማም አጠበሪ ታሪኩን እንዲጀምሩልናል ሰውየው የታሪኩ ባለቤታችን ስማቸው አቡ ጊያት ይባላል አቡ ጊያት ከመካ ነዋሪያኖች ውስጥ አንዱ ናቸው እድሜያቸው 86 ደርሷል እርጅና ተጫጭኗቸዋል ለ50 ዓመት ያህል በችግር ህይወትን ገፍተዋል
4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ጊያስ 1 ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማን ናቸው? ይህ የ86 ዓመት የዕድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ጊያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ጊያስ አንተ የጊያስ አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ራብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጠሩ። ቃለ አፍዓል እሻላት። ከቤት መውጣት ጀመረ። ዱሓ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ጊያስ ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለኛ። ምን ይሆን? ቆዳ ነው። ከርቀት ሲያዩ እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችኋል። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድን ነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለ። ከባድ ነው አይደል? ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብኝ። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣
ምን ነው ባላገኘሁት አመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ 1000 ድርሃም አለው ይላሉ ኢማም አጠበሪ 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ ገባው 5 የሌላቸው ሰው የማይበሉት ለአንድ አመት 1 ቢሊዮን ይዘዋል ብለህ አስብ ከባድ ነው በዚህ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል አቡ ጊያት ድምጽ ካልተሰማ ከፍ አደርጋለሁ ከኋላ ይሰማል እህቶች ይሰማል ይሰማል ኢንሻአላህ አቡ ጊያት ምን ያድርግ ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤቱ ተቀየችው የአባ ጊያት ማጃ አቢክ ምን አመጣ ምን ሲዘነው ከኋላ አለችው አይ እንዲሁ ነው አለ አረ ምን እንዲሁ ይዛል የሆነ ነገር እየታየ አይ እንዲሁ ነው እስኪ ልየው ምን ደሞ አመጣ የሚበላ ነው ምንድነው አሳየ መዋሸት አልፈለገም አላህን ፈሪ ነበር እቃውን ካስቀመጠ በኋላ ቁጭ አርቆ ያሉ ባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘው አስደንጋጭ ነው ለሷ በህይወታቸው አይተው ታያቁ እና ግን የሰው ነው እንዴት የሰው ነው አላህ ያመጣልህ ሪዝቅ አይደል እንዴ ሚስት ደግሞ ገባች ጀሊሉ ግር ላይ ያመጣውና ይሄ የሰው ንብረት እኮ ነው ይሄ ሰው ይባላል እንዴ እርቦሃል እኮ ልትሞት ነው እርቦና ልንሞት ነው ሰው ሲቸግረው ሐራምስ መጠጣት ይፈቀድለት በራህ ላይ ይሄደ ከኸምር ውጭ ሊሞት ብሎ ውሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል ልትሞት እኮ ነው ላንተ መሐላል እኮ ነው ይሄ እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት 50 አመት ሙሉ ሆዴ ሐራም ሳላስገባ በ86 አመት ሆዴ ላስገባ ነው ሉባባ ጥያቄው እንዳታነሽው አለ አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም ይሄን አቋሜ ነው እቅ ያላት አቋማቸውን ታቅ ነበር ደንግጣ እሷም ስብስብ ባለች ታዲያ ምን እናድርግ ልውጣና እስኪ ሰውየውን ልፈልገው ካገኘውት ባይሆን ያገኘውበትን የሆነ ድርሻዬን ወስዳል እሷም ተስማማች አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ ኢማም አጠበሪ ወጣቱ ነው ታሪኩን ይነግሩናል አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ የኹራሳን ሰው ነው ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ እባካችሁ መልሱልኝ አጅራችሁን አላህ ዘንድ ታገኛላችሁ ይላል ይሄን ሲል ሁላችን አዳመጥ ነው አንድ በእድሜ ገፉ አዛውንት ወደ እርሱ አቀር ከዛም አንተ ኹራሳኒ ሆይ አሉት ማን ነው የመጡት አሁን አቡ ጊያት ነው የመጡት ሰውየውን አገኙት አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ አዎ 1000 ድርሃም አዎ ታዲያኛ እኮ የመካ ሰዎች ቀሊሉ الضرع ኛኮ ወቀሊሉ الزرع አዝርዕታና ምርት ታቀዋለህ እርሻን ዘራ ደረቅ ነው መሬታችን ዝናብ አናገኝ ከብቶች ደግሞ አልበን ምንጠጣው የለም ወቀሊሉ المواسم ደግሞ ሐጅና ዑምራ በአመት ሁለት አንዴ ነው የሚመጡልን በዛ ነው ከሰው የምንጠቀመው ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን ሰጣለው ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል 1/10ኛ ማለት 100 የወርቅ ሳንቲ ማለት ነው ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል
ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ባባ ሆይ ላ ነፈዓል ይሄንማ እናረግ አላህን ከፈራ ያምጣው እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር አለ። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት፣ አክቲቭ ነበሩ። እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ነው፣ ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረደዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆን እኛውን ይሄ እስመ ሰለፍ መዝሉም ነው፣ ተበድሎ ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸንፉት? በጣም ሊያደክማቸው ሆነ እና ግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረጉ። እኔ ጋር ናቸው ምን ነው አልሐርቡ ኺድዓ፣ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ነኝ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሳይሆን ሲሪየስ ነው ሰውዬው። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም ማረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም፣ አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየርን ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠርኩ፣ ለራሱ እያመቻቸ ነው ብዬ አሰብኩ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች፣ ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ጊያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት፣ ተቸግረሃል። ለምንድን ነው ማታነሳው? አንተ እኮ ሙጠር ነህ፣ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራራ፣ አላህ በያዝከው ብር ብቻ ሳይሆን በትክክል ባልመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንትን ነው አለ። ልክ ይህን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዝ አሉና አቡ ጊያት ተስፋ ቆርጠው በነጩ ጺማቸው ላይ እንባ ሲወርድ አየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ። ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አድርግ ይሉ ባባ። ከጭንቀት በኋላ እፎይታ ይመጣል። አላህ አይተወንም ተይሉ ባባ አለት። ኢማም አጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቁሞ ይጣራል። ምን ይላል? አዩሃል ሑጃጅ፣ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ? አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይህ ሼኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ። መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር። ምንድን ነው ማረግለት? ባይሆን ቅድም 1/10ኛ ነው፣ አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም ቅድም 100 ነው። እሱም ብታረግለት
ይሰጣል። ቃለ ላ ያ ባባ አላቸው። ይህም አይሆን። እሱም ለምን እንዲህ ጠንከር እንዳለ ኋላ ታሪኩ ይገባቸዋል። ይህንማ እኛ እናደርግም። አላህ የሚፈራ ከሆነ አምጥቶ ይሰጠኛል፣ አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው። ተስፋ ቆረጡ። ወደ ቤት ተመለሱ። መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ። ከባድ ነው። 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር። ትልቁ ትምህርት ይሄ ነው። ሐቂቃ እኛ ትንሽ ኑሮ ውስጥ እናወጥብን፣ ስራ ልመቻች ሲል ሰው ወደ ሱስ ይገባል፣ ተስፋ ይቆርጣል፣ ፌስቡክ ላይ ቻት ላይ ይገባል፣ ማያውቃትን ሴት ያማልላል። ይሄ ሙስሊም ባህሪ አይደለም። ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ይሄ ቅድም በቀራልን ወንድማችን አያት ላይ አለይሰ ሱብሑ ቢቀሪብ ነው የሚለው አላህ። ንጋቱ ቅርብ አይደለም እንዴ? እየነጋ እኮ ታሪክ እየተለወጠ እኮ። ያችን ቴምር በልተው አፈጠሩ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኩራሳኑ ተጣራ። ንብረት ያገኛል እንዴ ስጡኝ ብሎ ተጣራ። አሁንም ይላል ኢማም ጠበሪ ነው የሚዘግበው። አሁንም ይሄ ሼኽ ተነሱ፣ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር 100 አልኩ እምቢ አለ። ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ፣ ባይሆን 1 የወርቅ ሳንቲ ስጠውና ይመልስልህ ይሆናል። በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል። በግማሿ ደግሞ ሐጃጆችን ማጠጫ ዕቃ ገዝቶ እሷን እያከራየ እያጠጣ ክራይ ይሰበስባል። 1 የወርቅ ሳንቲ ስጠዋል። ሰውየውን እንደሚስማማት ትጠብቃላችሁ አይደል? ቃለ ላ ያ ባባ፣ ይሄማ ያው አላህን ከፈራ ያምጣል፣ ካልሆነ እዛው አላህ ይተሳሰብ። አቡ ገያስ ተስፋ ቆረጡ። ናበል ወደ ቤት እንሄዳሉት። ምንድን ነው አሉት። እስኪን አየህ አንተ ሳንቲ ከሆነ አለ እንደዚህ? አዎን አየሁ። አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና። ሲያቀና ኢማም ጠበሪ ምን ይላል? የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸዋል። በሩ ሲገቡ ግቢው አብሬ ገባው። ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋልኩ። ከዛ ልገባ ስል ማን አለኝ አቡ ገያስ። አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼኽ፣ እንደ ፍጻሜውን ልይ ብዬ ነው ናገባሉኝ። እሳቸው ገባው። ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል። በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል። ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ? هذه حزامي ያለ ፖርሳዬ ብሎ ፈነደቀ። ተቀበላቸው። ይህን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ፣ ሴት እህቶቹ፣ የባለቤቱ እናት፣ ባለቤቱ ሁሉም እንዲያያሉ ምንድን ነው የሚያወጣው እያሉ። ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል። አይናቸው እንዲህ ሲከፈት አየውታል። አመታት ወርቅ አይቶ አያውቁም አይደለም። 1000 የወርቅ ሳንቲም ምንድን ነው እየሆነ ያለው? ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ትጠብቃላችኋል። 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪዩ ማናለው ይላሉ ኢማም ጠበሪ። አላሁ አክበር። ሹክራን እንኳን አላለውም። ተሸክሞ ወጦ ሄደ። ሁላችን ደርቀን ቀረን ይላሉ። በዚህ ቃል ነው የሚገልጹ። ሴቶቹ ፈበቁ መሽቱ ከለኽናቅ፣ አንገታቸው ተመዞ አይናቸው ፈጠው ቆመዋል። እንዴት ሰው ደክሞ ያገኘለት ሽማግሌ 1 ሳንቲ ወጣት ሰጠው፣ እሱም አይሰጥ። አመሰግናለሁ አባባ ግንባር ሰማቶታ። ምን አይነት በኺል ነው!
ተስፋ ቆርጠው ሴቶቹ ሲቀመጡ መሬት ውስጥ ሲወድቁ አይ የሚያፈጥሩባት አንድ ሳንቲም የሚጠብቁ ነበር። ኢማም ጠበሪ ምን ይላል? እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ። ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማ። ሁላችንም ድምፁ ወደ መጣበት ቦታ አፈጠጥን። ትንሽ ቆይቶ ኩራሳኑ መጣ። ያ ግለሰብ ገባ፣ የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አቤክ ምን አመጣህ አሉ። ነገሩ ሰፊ ነው አሉ። ምንድነው እሱ? አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ። ከዛም 1/3 1000 ድርሃሙን ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ዳህ ያገኘው አንተን ነው። ታዲያ ይሄ ወርቅ ሳንቲ ለአንተ ነው የሚገባህ ብሎ እግራቸው ላይ ጣለው ይላል ጠበሪ። ቅድም የተገረምነውን ያህል አሁንም በደስታ ተገረምናል። እውነትም አልመሰለም። የወርቅ ሳንቲ ሙሉ ለሙሉ አላናገርንም፣ ወጡ ሄደ። ደንግጫለሁ፣ ተከተልኩት፣ ላገኘው አልቻልኩም። አቡ ገያስ ተከትሎኝ ወጣ። ፈለግነው፣ ሰውየው የለም። ከዛ ምንም አልሰራም ብዬ ተሰናብቻቸው ልሄድ ስል እጄን ያዘኝና ቁም አለኝ። አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለዓመታት ሱብሒን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ፣ ይሰግዱበታል። ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድን ነው? አንተም መካፈል አለብህ አሉኛል። የድሃ ቸር ምነው ሐዲስ ሰምቻለሁ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከብን ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባሁ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ አሉ። እኔ አብሬ ገባሁ። አቡ ገያስ እዚህ ቁጭ ብሏል። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሩ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸው እንዲያርገዋል። አንድ ሴቶቹ 8 ጠበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባ? 100 ድርሃም ገባ። 10 ናቸው። ሁላችን ያዝን። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት ይላል። የጣለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኝ አሉ ኢማም ሸይኹል ሙፈሲሪን እስኪሆን። አቡ ገያስም ልጆቹ ሀብታም መሆን ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽም? ከውጥረት በኋላ እፎይታል አላልኩሽም? ይሄው ሐራም አንፈልግ ለአንድ ሳንቲ ሐራም አንበላም ብለን ጣል ነው። አላህ 1000 ወርቅ ሳንቲ ያመጣል። ባዕድ ዑስሪ ነገር ምስኪን ኢነማ አልዑስሪ ዩስራ ህግ ነው። ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነናል አሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣሁና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ።
ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላል። ያው እነሱ በእነሱ አረም ይጋቡት ሀብታሙ ነው አላ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላል። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው ያባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ነው። ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ነው። ባዕደ ዑስሪ ዩስራ፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወት ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ደስታ። ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆቼ? ባዕደ ዑስሪን ዩስራ። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አለፉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንዳዲስ አልተገናኘንም። ከጭንቀት በኋላ ምን አለ? እፎይታ አለ። ኢንሻአላህ እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የ9 ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው የምንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጠ ከሆነ ስራ ይገኛል። የእምነት ነፃነት አጠ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕደ ዑስሪን ዩስራ ነው። ይህ የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ